በጣም ከባድ። በተለይ ረጅም ጊዜ የሚቆዩ ሴቶች እህቶች ብዙዎቹ ልባቸው ተሰብሯል። ለእናታቸው ብለው ተሰደው እናታቸውን አጥተዋል። ልጆቻቸው ተበላሽተውባቸዋል። አባት በአደባባይ የቅርብ ቀን ታሪክ ነው። አባት ለዛውም የቤተ ክርስቲያን ሰው የተባለ ቄስ አባት በአደባባይ የልጁን ቤት ክዶ ፍርድ ቤት አቁሟታል። አረብ ሀገር የመጣችዋን ረጅም ዓመት ቆይታ የሰራችው እንዴት ነው እንደዚህ ልንል? ሞራሉ ሲያለ እንዴት ነው? በምን ሞራል ነው የምንናገረው? የእህቶች ነገር እኮ ያማል። ከሁላችን በላይ ነው፣ ከአቅማችን በላይ ነው። እግዚአብሔር ፈጣሪ ራሱ አንድ ነገር ያደርግላቸው እንጂ በስደት ላሉ 15 ዓመት እንኳን አይደለም አረብ ሀገር፣ አውሮፓ ሀገር ያማል። አውሮፓ ሀገር ያማል። ምክንያቱም የራስሽ ህይወት የሚባል ነገር አለ። አትቀልዱ። 4 ዓመት በቂ። ከዛ በተረፈ ግን ልብ ይደክማል። እዚህ በኋላ ሰላም ማለሽ ማውራት ትችላላችሁ። ሌሎቻችሁም ማውራት ትችላል። ሐሳብ ስጡበትና እሷ ታውራ። ሳሚዬ እንዴት አመሻችሁ? ሰላም እንዴት አለው? ይኸውልህ ሳሚዬ በቀደም ዕለታም እያወራሁህ ነበረ። ከ13 ዓመት በኋላ የተገኘች ልጅ ያለች ቤሩት ላይ ጠፍታ 13 ዓመት። ይህ የምነግርህ እንግዲህ በቀደም ታሪክ ነው። ከዛ በፊት ያሳለፍናቸው ብዙ ስራዎች አሉ። አስከሬን እንኳን የማይፈልግ ቤተሰብ ነው ያለን። አስከሬኑን እዛው ቅበሩ ታማለሽ ብለን ስንደውል እንደምን ብላችሁ ሕክምና አድርጋችሁ ስራ አስገቧት እንዲህ ነው የሚሉ። እኔ ብዙ ጊዜ እናገረዋለሁ። በጣም ብዙ ጊዜ ገደብ ይኑረን። በቃ ወሳኝ ሰዎች መሆን አለብን። ራናዊም ቢሆኑ ውጭም ያሉ ልጆችም ውስጥም ያሉ ልጆች ውስን መሆን አለበት። በቃ ከዚህ እስከዚህ ብሎ ለራሳቸው ሌብል ማውጣት አለባቸው። ገባ? ግን አሁን የእህታችን አረዳድ የሜላት አልገባኝም። ስታወራም ከታች መሆኜ እየሰማችሁ ነበርና መፍረድ አይቻልም። ሰው የሚፈልገው ነው መርጦ የሚኖረው። ሲቀጥል ደግሞ እንዳልኩ ነው፣ በቃ መወሰን አለባቸው። እቺ ልጅ 13 ዓመት ሙሉ ስትኖር የደረሰባት አለ። ደሞዝ የለም፣ የምታውቀው ነገር የለም፣ ቤተሰብ አታውቅም፣ ረስታለች። ሼልተርኛ የተቀመጠች። በዚህ አጋጣሚ ስለመጣሽ እግዚአብሔር ያክብርሽ። ቤሩት ላይ ቤተሰብ ሙታለች ተብሎ ድንኳን ተጥሎ ቀብር ማለት ድንኳን ተጥሎ መርዶ ተነግሮ አልቅሰው ልጃችን ሙታለች በቃ አብቅቶላታል ተረስታለች ተብላ የተባለች ልጅ ትናንትና ሴተኛ ዳሪ አድርገዋት ተገኘች። ቪዲዮ ተቀርጾ ተለቋል። ቪዲዮን በውስጥ መስመር እልክልሻለሁ። ሙታለች ከተባለ 4 ዓመቷ ነው። ሙታለች ከተባለ ጠፍታለች። ሕፃን ልጅ ስትመጣ የ17 ዓመት ልጅ የ18 ዓመት ልጅ ነች ተብላን የመጣችው ሕፃን ምታሳዝን። አሁን ፎቶዋን ከዚህ ከኋላ ያሳይሻለሁ። ልጅቷን ከኋላ ይታያዋለሽ። ፐርሰናል ኬስ ካልሆነ አድርጎሽ የእውነቴን ነው የምልሽ። ሙታለች ተብሎ የእውነት እኔ ማታ ሲነግረኝ ልጁ ከካናዳ ነው። እችትላችሁ ሕፃን ልጅ እቺ ይሁላችሁ እቺ ሙታለች ተብላ ተቀብራለች። ቤተሰብ ኦልሬዲ መርዶ ተነግሮታል። ግን የኛው ዜጎች የሆነ ቤሩት ውስጥ የሆነ ቦታ አለ ለሴተኛ ዳሪነት ወስደው አፍነዋት እዛ ውስጥ ነው ያለች። ድምጿን ልካለች። ይሄው ድምጿ እኔ ጋር አለ እያለቀሰች ድረሱልኝ። እና በውስጥ መረጃ ላክልኛ። አሁኑንም ልክልሽ። እኔ ቅድም ስደውልልሽ ስልክሽ አይሰራም ነበር፣ ሞክሬልሽ ነበር። ኢንተርኔት ላይ አልነበርኩም፣ ሆስፒታል ነበርኩ። የታመመች ልጅ አለች፣ እሷን ይዘን ሄደን። ስለዚህ በህይወታችን ላይ ነው እየቀለድን ያለን፣ በራሳችን ላይ ነው እየቀለድን ያለን እኮ አልኩህ እኮ ሳሚ። እኛ መወሰን አለብን። የህይወት ህይወት ያሳዝናል። ማን ነው በራሷ የወሰነች ሴት በራሷ ጠንክራ በራሴ ብላ ራሷን ብላ የመጣች ሴት ራሷ ትመለሳለች? አይገርምም? ቆይ ጦርነት ነው፣ ኑሮ ውድነት ነው፣ ቀስ ብለሽ ስሪ፣ መተሽ ምን ሰሪያለሽ፣ ምን ታደርጋለሽ እየተባለች የምትሰራን ሴት 15 ዓመትና ዓመት ስትሞላ ምን ብትመጣም ባትመጣም ምን ታደርጋለች ነው የሚባለው። ትክክል። ልጅሽ ለልጅሽ ተሰደሽ ከሆነ 15 ዓመት እየተመላለሽ እንኳን ብታየው በአሁኑ ጊዜ ኢትዮጵያ ውስጥ እናት ካጠገቧውና ልጇን ካላሳደገች ፈተናው ብዙ ነው። በድህነትም ቢሆን የሚፈልገው እናቱ ካጠገቡና ፍቅር እየሰጠችው ቅጠል ተሸክማ ቢያድግ ነው ደስ የሚለው። የህፃን ልጅ ትንሽዬ ህፃን ልጅ አይፎን 17 ከዚህ ለልጄ ላልሆነ ለማን አባቱ ብለሽ ትልኪለታለሽ? ኢትዮጵያ ውስጥ ሞባይል ኢንተርኔት
ቤት ትሞይላታለሽ። ኢትዮጵያ ውስጥ አረብ ሀገር ያላችሁ እህቶች ከብዙዎቻችሁ ኢንተርኔት ተሞልቶ ሞባይል የላካችሁላቸው ከአቅማቸው በላይ ሴክስ ፊልም ነው የሚያዩት። ይህን ታውቃላችሁ? ነፃ ነው፣ እዛ ፍሪ ነው። ተበላሽተዋል። ብዙዎቹ መስመር ስተዋል። በአግባቡ አይደለም እየተማሩ ያሉት። የገዛ ልጇ በገባች ማታውን ሻንጣውን ይዞ አዋሳ ገብቷል። ቪዲዮውን አይታችሁታል። እኔ ላይ ልጇ ያሳደገችው ልጇ ጫትቃሚ ዱርዬ የመጨረሻ አብሯቸው የሚውሉት ተአምረኛ የሆኑ ሰዎች እናቴ መጣች ሲላቸው ሻንጣዋን ይዘን አዋሳ ሄደን ለምን አንዝናናም? ወርቅ ይኖረዋል ብር ይኖረዋል ብሎ ሻንጣዋን ይዘው ጠፍተዋል። ነገርኳችሁ። ሁሉም ነገር ለከት ይኖረው፣ ገደብ ይኖረው። 100 ዓመትም የመኖር መብት አላችሁ። ግን ያ የእናንተ ውሳኔ ይሁን፣ በሰው ምክንያት አይሁን። ብዙዎቻችሁ የተቸገራችሁት ነገር ልንገራችሁ፣ የራሳችሁ ውሳኔ አይደለም። የብዙዎቻችሁ በሰው ግፊት፣ በሰው ወሬ፣ በሰው ንግግር ነው ወደ ኋላ የቀራችሁት። ራሳችሁ ከወሰናችሁ እኮ እዚህም ሀገር ላይ ራሳችሁን ችላችሁ ተከብራችሁና ህይወታችሁን ቀይራችሁ መኖር ትችላላችሁ በኮንፊደንስ አሉ። ታያችኋላችሁ ቲክቶክ ላይ ንግድ ቤት ከፍተው ራሳቸውን የኖሩ አሉ። ትልልቅ ሆቴል ከፍተው ወልደው ከብደው ከብረው ተንደላቀው ተንቀባረው ይኖሩ አሉ። ህይወትን በገዛ ፈቃዳችሁ ስታደርጉት መኖር ትጀምራላችሁ። ከዛ በኋላ ቀኑ አይቆጠርም እየኖራችሁ ስለሆነ። እኛ ቀን የምንቆጥረው ላልኖራችሁት ነው። ቀን እየቆጠርንባችሁ ያለ ለኖሩት ቀን አይቆጠርም። ለምሳሌ ልበላችሁና መሲ ባልትና የምትባል እዚህ ዱባይ ላይ አለች። ማዳሟን አሳምና ማዳማዊት ባልትና ከፍታ ልጇን አስተምራ ልጇን አሳድጋ ያላባት አሳድጋ አምጥታ ከዚህ እዚህ ነው ልደቷን የምታከብርላት። ከኢትዮጵያ እያመጣች አንቀባራ ነው የምታሳድጋት። ልጅቷ እናትየዋና ልጅቷ ስታዋቸው የትኛዋ እናት ነች የትኛዋ ልጅ ነው ትላላችሁ። ይሄው መኖር ጀምራለች። እቺ ልጅ አሁን ቀን ነው የሚቆጠርለት አይደለም፣ በደንብ እየኖረች ነው። በቃ ባህር ዳር ላይ እኔ አይኔ በብሬ ነው ባህር ዳር ላይ ቤት ሰርታለች፣ ገዝታለች በባልትና ስራ። እቺን የመሰለች ሞዴል፣ እቺን የመሰለች ክብር ያላት ሴት እኔ በህይወቴ አይቻለቅ። ስንቶች ናቸው ሆቴል የከፈቱት? ስንቶች ናቸው ጥሩ ትዳር ጥሩ ህይወት እየኖሩ ያሉት? ስንቶች ናቸው አሁን ቲክቶክ ላይ ፌመስ ሆነው ቤተሰቦቻቸውን እያኖሩ በሰላም የሚኖሩ? ትናንትና እኮ እንደናንተ የሰው ቤት ሰራተኝነት ተብለው እኮ ማንም በላያቸው ላይ ተጭኖባቸው የነበሩ ሰዎች ናቸው ዛሬ ያንን ጠርምሰው ጥሰው ወጥተው ህይወት እየኖሩ ያሉት። እንደነሱ መኖር ከጀመራችሁ ቀን አይቆጠርም። ቀን አይቆጠርም። እየኖራችሁ ስለሆነ ቀን ለምን ይቆጠራል? ያልኖራችሁት ነው ቀን እየተቆጠረባችሁ ያላችሁ። ያልተደሰታችሁት እድሜ ልካችሁ ማታ ማታ የምታለቅሱ በሽተኛ የሆናችሁት እህቶቼ ናችሁ የምታሳዝኑት። ያን ነው ማሰብ ያለባችሁ። ለማንም ብለሽ እዛ ማዶ አንቺ እዚህ ማዶ እሱ እዛ ማዶ ህይወት ነው ብላችሁ አትሉ። ባለፈው ዕለት ሰምታችኋል ቪዲዮውን። አሁን ከ3 ቀን በፊት የተለቀቀ እኔ ቲክቶክ ላይ አይታችኋል። ባሏ እያወራችሁ ሙስሊም ነች፣ እያወራችሁ ጠዋት ባታይ ታወራዋለች፣ ብር ትልክለታለች። ቤት እየሰራች ነው። ቤቱ አልቆ ልምጣ ወይ ስትለው ትንሽ ቆይ ለምን ትመጫለሽ አላት። ምን ነው ስትሎት የቤቱ ዕቃ ይሟላል እሺ አለች። እሱንም ካሟላች በኋላ ልመጣ ነው ስትለው ታምሜ ሆስፒታል ገብቻለሁ አላት። እና ሆስፒታል ገብቼ መተሽ በሽተኛ ሆነን ቁጭ ብለሽ ከምታስታምሚኝ እዛውንሽ ላኪልና አስታምሚኝ አለ። ለካ እሱ ቤቱን ሰርቶ ሁለት ልጆች ወልደዋል። እሷ እዚህ ቁጭ ብላ ካለሽ ነው። እህቶች አሁን አዳዲስ የመጣችሁ ካላችሁ ንቁ። 8 ዓመት 7 ዓመት ያደረጋችሁ ቶሎ ንቁና ማንንም አትስሙ። ማድረግ ያለባችሁን ራሳችሁ አድርጉ። ማንንም አታማክሩ። ደግሞ ሰው ስታማክሩ ወደታች ነው የሚቀብራችሁ።
ልጇ ውጭ ሀገር ነው ያለችው ምትልክላት ፎቶ የምትልክላት የፎቶ አይነት ወንድም እህቶቻችሁን ወንድሞቻችሁን የበላችኋቸው እናንተ እንደሆነ ታውቃላችሁ። ብዙዎቻችሁ አሁን መተው እየተንከራተቱ ያሉት ታዲያ ይሄ ሁሉ የእናንተ ጥፋት ሆኖ እያለ እናንተ ግን ምንም እንዳላጠፋችሁ መስላችሁ ጭራሽ ሀገር ሰው ይሄ እኮ የመጨረሻው አማራጭ ቃይዘው አዲስ እንትን ትንሽ እህል ይዘው ሄደው ገበያ ሄደው ትንሽ አስቤዛ ገዝተው መጥተው ከጓሮ ባለ ጎመን ከጓሮ ባለ ፍቅር ተከባብረው በደስታ እየተሳሳቁ ልጅ እየተባባሉ በዛ ጥላሸት ከወንድ ጋር 24 ሰዓት እኮ የምታወሪ ሴት አለሽ። አረ ዝጋው ብትዩ ማይዘጋው ይነስራቸዋል ወንዶች። አንቺን አረብ ሀገር የመተሽ እንደዚህ መልጣጦች ነው። እንደዚህ ልጣጦሽ